የ2017 በጀት ዓመት አፈጻጸማችንን ገምግመን ጠንካራና ደካማ ጎኖችን ለይተን ለ2018 ግብዓት የሚሆኑንን እንደ ግብዓት ወስደን የ2018 በጀት ዓመት ስራችንን በቅድሚያ በ90 ቀን በልዩ ንቅናቄ በህብረተሰብ ተሳትፎ በበጎ ፈቃድ አገልግሎት ሊሰሩ የሚችሉትን ለይተን እሱ ላይ በመረባረብ በሌላ በኩል ደግሞ የ2018 የ12 ወር ስራችንን እንዴት አድርገን በተሻለ አፈጻጸም ልንፈጽም እንደምንችል ዝግጅትም ስራም በተግባር ስንሰራበት የቆየን ወቅት ነው። በክረምቱ ወራት ማህበረሰቡ ላይ በርካታ የኑሮ ጫና የሚያሳድሩ ተግባራትና አፈጻጸሞች ስላሉ እነሱን አስቀድመን ለይተን እነሱን ታሳቢ ያደረገ የ90 ቀን እቅድ አቅደን ውጤታማ በሆነ መልክ መፈጸም ችለናል። በተለይም የኑሮ ውድነትን ጫና ከመቀነስ አንጻር ገበያውን ማረጋጋት፣ የምርት ወደ ከተማችን በብዛት እንዲገባ ማድረግ፣ ገበያው ላይ የሚደርሱ ብልሽቶችን በመቆጣጠር የህዝባችን የኑሮ ጫና እንዲቃለል የክረምቱ ተጽዕኖ በተለይ ዝቅተኛ ገቢ ያላቸውን ማህበረሰብ እንዳይጎዳ በማድረግ ለህዝባችን ያለን ወገንተኝነት በሚገልጽ መልኩ በርካታ ርብርቦች አድርገን ውጤታማ ሆነንበታል። ከዚህም ባሻገር የአገር ባለውለታዎች፣ አቅመ ደካሞች ክረምት ዝናብ ሲዘንብ ቤቱ እያፈሰሰ ለብዙ ችግር የሚዳርጋቸውና ለማህበራዊ ችግር የተጋለጡ ወገኖቻችንን ለይተን ሰው ተኮር መሆናችንን በተግባር ያሳየንበት ወደ 2500 ቤቶችን ለመስራት አቅደን ከዛ በላይ መፈጸም የቻልንበትን ክንውን አግኝተናል። ማዕድ ስናጋራ ነበር የህዝብ ወገንተኝነታችንን ህዝቡ የሚደርስበትን የኑሮ ጫና ማቃለል የሚችሉ ውጤታማ የሆኑ ስራዎች ተሰርተዋል። ከዛም ባሻገር የሁሉ ነገር መሰረት ሰላም ነውና ሰላምን የማጽናት ስራችን ህዝባችንን ይዘን የህዝባዊ በዓላት በሴታቸውን ጠብቀው በሰላማዊ መንገድ እንዲጠናከሩ እንዲፈጸሙ ብቻ ሳይሆን የህዝብ አብሮነት እንዲጠናከርባቸው እሴቶች እንዲጎለብቱ አብሮነት ከዚህ በላይ ለሌላ ልማት ስራ ውጤታማ በሆነ መንገድ ግብዓት መሆን እንዲችል በማድረግ በጥሩ ሁኔታ ተጠቅመንበት በዓላቱም ፍጹም በሆነ ሰላማዊ ደማቅ በሆነ ሁኔታ እንዲፈጸሙ ማድረግ ችለናል። ከተማችንን የቱሪዝም የኮንፈረንስ ቱሪዝም ስበት እያደረግን ስለሆነ ትልልቅ ሁነቶች የተከናወኑበት ክረምት ነበረ። እሱንም በብቃት የመፈጸም ችሎታችንን ያሳየንበት የህዝባችን እንግዳ ተቀባይነት አካባቢውን የበለጠ ለእንግዶች ምቹና ዳግም ወደ ከተማችን እንዲመጡ ሳቢ ለማድረግ የሚያስችል ስራ የተሰራበትን ክረምት ማሳለፍ ችለናል። ከዛም ባሻገር ለ12 ወራት ስራችን በአንድ በኩል ዝግጅት 2017 ላይ ባገኘነው አፈጻጸም ባገኘነው ውጤት ጥሩ የሰሩ የለፉትን ሸልመን አበረታተን ያጠፉትን ያጎደሉትንና ውጤት ደግሞ ማስመዝገብ ላይ ድክመት ያሳዩትን ገምግመን በአዳዲስ አመራሮች ተክተን አዳዲስ ስምሪቶችን ሰጥተን የአቅም ግንባታ ስራም በዛው ልክ ከስራችን ጋር አዋህደን ስንሰራ የቆየንበት ነው። የዝግጅት ምዕራፍ ብለን እንደከዚህ በፊቱ በስልጠና በግምገማ በቅድ ዝግጅት በተለየ ሁኔታ የምናባክነው ጊዜ ሳይኖር ሁሉንም ስራ አዋህደን ዝግጅቱንም ተግባራዊ ስራንም አዋህደን አቀናይተን ስንሰራ የነበረበት ነው። እነኛ አዳዲስ ልምዶች ናቸው። ለውጤታማነታችንም ትልቅ የአሰራር ስልቶች ናቸው። በመሆኑም በክረምቱ የያዝናቸው ስራዎች ገቢ መሰብሰብን ጨምሮ በርካታ ፕሮጀክቶችን ጭምር የሰራንበት ነው። እንደምታውቁት በዚህ ዓመት ክረምቱ ከባድ ነበር። የክረምቱን ክብደት ታሳቢ ያደረገ በርካታ ማህበረሰብን በጎርፍ ምክንያት ጉዳት ሊያደርስ የነበረውን ሁኔታ መቀነስ የሚቻልበትና መከላከል የሚቻልበትም ስራ ተሰርቷል። በክረምት ፕሮጀክት መስራት አይቻልም ተብሎ ሲነገር የነበረውንም ዲስፕሩቭ አድርገን በርካታ ፕሮጀክቶችን ሰርተናል። በርካታ ፕሮጀክቶችንም ያጠናቀቅናቸውን
ለህዝባችን እንሆ ብለን ለአገልግሎት ክፍት አድርገን አቅርበናል። በክረምቱ በአጠቃላይ በርካታ ስራዎች የተሰሩበት ነው። እንዲሁም ደግሞ አጠቃላይ አመቱን ሙሉ ለምንሰራው ስራ ጠንካራ ዝግጅትም ያደረግንበት ነው። እነኚህ ስራዎች የተሰሩ ቢሆንም ከህዝባችን አዳጊ ፍላጎት አንፃር ህዝቡ ከሚጠይቀው የመልማት ጥያቄ አንፃር አሁንም ገና ብዙ መስራት ይጠበቅብናል። የአዲስ አበባ አመራሮች የሰራናቸው ስራዎች ብዙ ውጤት አስመዝግበዋል። ብዙ ርቀትም ይዘውን ሄደዋል። ለሀገራችን ብልጽግናም መሰረት እየሆኑ ተመዝግበዋል። ነገር ግን አሁንም የህዝባችን አጀንዳ መልማት ነው። አሁንም የህዝባችን አጀንዳ የመልካም አስተዳደር ጥያቄዎች ተፈተው የተሻለ አገልግሎት ማግኘት ከዚህ በላይ የመበልጸግ ፍላጎት ነው። ምንም እንኳን ሰፋፊ የሥራ ዕድል እየፈጠርን ሰፋፊ ፕሮጀክቶችንና ትልልቅ ፕሮጀክቶችን ብንሰራ አሁንም በመራጭ ተመራጭ መድረኮች በርካታ የመልማት ጥያቄዎች፣ የአካባቢ ልማቶች፣ ከተማ አቀፍ ልማቶች ተጠይቀዋል። ስለዚህ የሰራናቸው ስራዎች ሞራል፣ አቅም፣ የበለጠ ጉልበት እየሆኑን ከዚህ በላይ ለመስራት ደግሞ ራሳችንን ማዘጋጀት፣ የተሻለ ስልቶችን መቀየስ፣ መናበብ እንደ አንድ ሰራዊት ሆነን በጋራ ቀጣይ ስራዎቻችን ላይ መዝመት ደግሞ የየሴክተር ኃላፊነታችንን በብቃት መወጣት ይጠበቅብናል። ምንም እንኳን ጥሩ አፈጻጸሞች ተመዝግበዋል ብንልም ድክመቶችና ጉለቶች ደግሞ አልነበሩ ማለት አይደለም። እነኚህንም በአንጻራዊነት ማየት ተገቢ ነው። ከተሰሩት ጠንካራ ስራዎች ምን ተማርን? እንዴት አድርገን በሚቀጥሉት 9 ወራቶች እነሱን አብዝተን አስፍተን አጠናክረን እንሰራለን የሚለው አንዱ የግምገማ ማዕከላችን ይሆናል። ሁለተኛው ደግሞ እነኚህን ስራዎች ስንሰራ ምን ድክመቶች ነበሩ፣ ምን ጉለቶች ነበሩ የሚለውን ማየት ነው። ከድክመቶች አንፃር ሁሉም እኩል አፈጻጸም የለውም። አሁንም የአፈጻጸም መቀራረብ በየጊዜው እየተመዘገበ የመጣ ቢሆንም እንኳን አሁንም በአፈጻጸም ቡራቡሬነት ይታያል። ሁሉ አመራር እኩል አይሮጥም። የመለወጥ ትጋት፣ ረሃብ፣ ጥማት ገና ሁሉም ውስጥ በሚገባ አልገባም። መታየት አለበት። ይሄ በአፈጻጸማችን ላይ በየጊዜው ጉለት እያመጣብን የሚሄደው ክፍተት እያመጣብን ጎዶሎ እያስመዘገበብን ሊሄድ የሚችለው ይሄ ስለሆነ እነኚህ ቢታረሙ ደግሞ የት ልንደርስ እንችል ነበር የሚል የግምገማችን ማዕከል ይሁን። ሁለተኛው ከአገልግሎት ጋር የሚያያዙ ጉዳዮች ናቸው። በአገልግሎት በዚህ ክረምት እጅግ በጣም ተስፋ ሰጪ ጥሩ ስራዎች ተሰርተዋል። አንድ በማዕከል ደረጃ 2 ክፍለ ከተሞችን ደግሞ ያማከለ የአዲስ መሶብ አንድ ማዕከል አስጀምረናል። ከተማችን ላይ በቂ አይደለም። በሁሉም ክፍለ ከተማ ያስፈልገናል። ምንም እንኳን የአዲስ መሶብ አንድ ማዕከል አገልግሎት ዲጂታላይዝ አገልግሎት ብንጀምርም የሰው አመለካከትና አስተሳሰብ ካልተቀየረ ቴክኖሎጂ ብቻውን አገልግሎቶችን አዘምነን ወደ አንድ ማዕከል መሰብሰብ ብቻ በራሱ ግብ አይሆንም። ግቡን ሊያሳካ የሚችለው ሰው ነው። ግቡን ሊያሳካ የሚችለው አመራር ነው። ግቡን ሊያሳካ የሚችለው የሚጠቀመው ባለሙያ ነው። ስለዚህ ከዚህ አንፃር አሁንም ያልተሻገርነው ችግር ቀላል አይደለም። ትኩረት ሰጥተነው የሰራናቸውን ስራዎች ሊያጎድፉ የሚችሉና ሊያሳንሱ የሚችሉ በመሆናቸው ምክንያት ትኩረት ሰጥተን እያንዳንዱ ሴክተር እያንዳንዱ አመራር የራሱን ሴክተር ምን ያህል ለውጧል፣ ለመለወጥስ ምን ተጨባጭ ስራ እየሰራ ነው፣ ይሄ ተጨባጭ ስራ በውጤት ይለካል ወይ፣ በውጤት ይታያል ወይ የሚለው የግምገማ ማዕከላችን ይሁን። የተሰሩ ስራዎችን በተደራጀ መረጃ መያዝ ላይ ክፍተት አለ፣ ችግሮች አሉ። ስራዎች ይሰራሉ፣ በመረጃዎች በደንብ አይደራጁም። ደካማና ጠንካራ ጎን የተሰሩና ያልተሰሩ ምን ስንሰራ ክፍተቶች ተፈጠሩ፣ እንዴት ሰርተን ይህንን ውጤት አስመዘገብን የሚለው በሚገባ ማደራጀት ላይ አሁን ብዙ ሴክተሮች ላይ ክፍተቶችን እናያለን። ትኩረት ያስፈልጋል።
መስራት ብቻ ሳይሆን ዶክመንት ማድረግም ያስፈልጋል። ኖሌጅ ትራንስፈር ያስፈልጋል። ሁለተኛ ነገር ደግሞ ለሚቀጥሉት ስራዎቻችን አናሊሲስ የምንሰራው ከሱ ተነስተን ነው። እያንዳንዱ ሴክተር አትሊስት ትሬ መረጃውን ማደራጀት መቻል ይኖርበታልና እነኝንና መሰል ድክመቶችንም አካተን ከጥንካሬዎቻችን ደግሞ ተምረን የበለጠ ውጤታማነትን ለማጉላትና ያሉትን ክፍተቶች ለመዝጋት ተጠቅመንበት ግምገማችንን ውጤታማ ግምገማ እንድናደርገው በሁለት ቀን ቆይታችን ለ9 ወር የሚሆን በርካታ ግብአቶች በርካታ የምንማርባቸው ተጨማሪ ግብአቶችን የምናገኝባቸውን ውይይቶች እንድናደርግ ለውይይቶቻችን ተገቢውን ትኩረትና ውጤታማ የሆነ ግምገማ ለሚቀጥለው ስራችን ደግሞ የበለጠ ጥንካሬን የበለጠ ሞራልን የበለጠ ውጤታማነትን ለማጉላት የምንችልበትን አፈጻጸም ይዘን መውጣት እንችላለን። የተሳካ የግምገማ ፕሮግራም እንዲሆንልን እመኛለሁ። መልካም ጊዜ። አመሰግናለሁ።